እጅግ የምወዳችሁና የምትወዱኝ የማከብራችሁና የምታከብሩኝ የቻናሌ ተመልካቾች የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ ዛሬ ሃይሚንና ብሩኬን ወክዬ ባልተለመደ አቀራረብና ባልተጠበቀ ቪዲዮ ከፊታችሁ ቆሜያለሁ። ለናንተ የማይመጥን ለናንተ የማይገባ ከትላንት ወዲያም ትላንትም ዛሬን ጨምሮ በልጅነት ባለማስተዋል አካውንትና ፎሎወርን ለማሳደግ ብቻ ያልተገባ ስራ ያልተገባ ቪዲዮን ይዘው መተዋልና እኔ ከፊት ቆሜ ነገ ከነገ ወዲያ የሚፈጠረውን ስለማቅ እነሱን ወክዬ በእነሱ ስም ይቅርታ ጠይቃችኋለሁ። አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም። ቆይ አውቃለሁኝ ይሄን ቪዲዮ ስታዩ በዚህ ቪዲዮ ላይ ያላችሁን ሐሳብ እየገባውኝ እያየው ነበረ። በጣም ብዙዎቻችሁ ስሜታዊ ሆናችኋል፣ ተናዳችኋል። ነገሮች ወዳልጠበቃችሁበት እየሄዱ ስለነበረ በጣም ብዙዎቻችሁ ስሜታችሁን ስትገልጹ ተመልክቻለሁ። እኔ ዛሬ ያልተጠበቀ ቪዲዮና ባልተጠበቀ አቀራረብ በዚህ ሁኔታ የመጣሁት ሁላችሁንም አንዳንዴ ጨረቃዎቹን ወክዬ እናንተ ጋር ስለምቆም አንዳንዴ እናንተን ወክዬ ደግሞ ለጨረቃዎቹ መልእክት ስለማስተላልፍ ነውና ዛሬም ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ዛሬ ሃይሚ ያደረገችውን ነገር ዳንኤል ያደረገውን ነገር በጣም ብዙዎቻችሁ አይታችኋል። ትላንትናም ብዙ ነገሮችን በትላንትናው ቪዲዮዬ አስረድቻችኋለሁ። ከመጀመሪያው ጀምሮ በሃይሚ ቤት ይሄ ነገር ተጀምሮ ውጪ ሄዳለው ካለችበት ቪዲዮ ማለት ነው። ከዛ በነጋታው ብሩኬ ሁሉንም ሰብስቦ ካገኘበት ቪዲዮ ቀጥሎ ከዛም በዳንኤል ቤት ደግሞ መተው ሃይሚና ዳንኤል ለብቻቸው ተገናኝተው ከሰሩት ቪዲዮ በኋላ እንዲሁም ትላንትና በሶስና ቤት መተው ደግሞ ያልጠበቅነውን ነገር እንደፈጠሩት ሁሉ ዛሬም አካውንት ለማሳደግ ነገሮችን ለማስተካከልና በልጅነት ባልበሰለ ምንም ማገናዘብ በሌለው ተመልካቾችን በማይመጥን ሁኔታ በእንደዚህ አይነት ቪዲዮ ሃይሚን ስላያችኋት በጣም ብዙዎቻችሁ አዝናችኋል፣ ይገባኛል። ነገር ግን አንድ መርሳት የሌለባችሁ ነገር እች ልጅ ነገሮችን ብቻዋን የምትወስንበት ሁኔታ ላይ አይደለም። በዚህ ሰዓት በነገራችን ላይ ከጀርባ እነማን ቪዲዮን እየቀረጹ እንዳሉ ከነማን ጋር እንደመጡ ብዙዎቻችሁ መቼስ ምናልባት ልታቁና ልታገናዝቡ ትችላላችሁ። ይሄ ነገር የሚወሰነው በቪዲዮአቸው ፕሮግራም መሰረት ልክ ቪዲዮ እንደሚለቁበት ቀንና ቪዲዮ እንደሚለቀቅበት ቻናል ማለት ነው ባለማስተዋል በልጅነት ሐሳብ ተመልካችን በማይመጥን መልኩ በዚህ ሁኔታ ዛሬ ከብሩክ ጋር ስንጠብቃት ዛሬ ከብሩክ ጋር አዲስ ነገር አለን ሰማለን ስንል ብዙዎቻችን በዚህ ሁኔታ ስለመጣች አዝናችሁባታል፣ ይገባኛል። ነገ ከነገ ወዲያ የሚፈጠረውን እኔ በደንብ አውቃለሁኝ። ዛሬ ግን የመጣሁት በሃይሚ በኩል ያለውን በሃይሚ ፊት ቆሜ እናንተን ይቅርታ ለመጠየቅ ነውና ውድ ቤተሰቦች የሃይሚም የብሩኬም ወዳጆች የጨረቃ ፋሚሊዎች በሙሉ በሃይሚ ስም እናንተን ይቅርታ ጠይቃለሁ። ብሩኬ አላቅም እኔና ብሩኬ ስለተለያየን ደግሞ እኔ ካንተ ጋር ሆናለሁ ማለት አይደለም ዳኒና። ቆይ ከትላንትና ወዲያ ከዛሬው ከትላንትናው ቪዲዮ ደግሞ የእናንተን በብሩክ በኩል ያላችሁትን ሰዎች ሐሳብ ላንሳና ልቀጥል። አውቃለሁኝ ብሩኬም ቢሆን በዚህ ሰዓት ዝም ማለቱ በጣም ብዙዎቻችሁን አናዷል። ምክንያቱም ሃይሚ ነገሮችን ለመቋጨት በምትሞክር ሰዓት ለምንድነው እሱ ድምጹን አጥፍቶ በዚህ ሰዓት ራሱ በጀመረው ፕራንክና ራሱ በጀመረው ጥፋት ነገሮችን ለማስተካከልና ከሷ ጋር ያለውን ነገር ለማደስ መሞከር ሲኖርበት ለምንድነው ወደፊት መጥቶ ነገሮችን ከነሱ በጥሶ ወደሱ ማድረግ የማይችለውና የማይሞክረው ስትሉ ነበረ። ለእናንተ መልስ ልስጥና ወደ ብሩኬ ልቀጥል። ብሩኬ ራሱን ንጹህነቱን
ማንነቱንና እውነቱን አረጋግጦ ነው ዝም ያለው። አቃለሁኝ ያደረጋቸው ነገሮች በጠቅላላ የሰራቸው እውነቱን ለማውጣትና ንጹህነቱን ለማረጋገጥ የሄደበት መንገድ በጠቅላላ በብዙዎች ዘንድ አስተችቶታል። በብዙዎች ዘንድ ያልተገባ ነገሮች እንዲነገሩበት ከቤተሰቡ ጭምር ብዙ ነገሮች እንዲነሱበት ሆኗል። ይገባኛል። ነገር ግን እውነቱንና ንጹህነቱን ማንነቱን አስመስክሮ ነው የተቀመጠው። ነገር ግን እናንተ ተመልካቾቻቸውና አክባሪዎቻቸው ስለሆናችሁ እኔም ደግሞ ዛሬ ከፊት ለፊት የቆምኩት እነሱን ወክዬ ስለሆነ ብሩኬ ጥፋት አጥፍቷል፣ ብሩኬ ነገሮችን ማስተካከል አለበት ለምትሉም በብሩኬ ስም ብሩኬን ወክዬ እናንተንም ይቅርታ መጠየቅ እፈልጋለሁ። ዳንኤልና ሶስና ዳኒ ምን ሆነክ ነው? አዳምጡ፣ በደንብ ስሙ። ደግሞ ይወርጨምርኩሽ ምስተራል ቲንከቲ ዳኒ ይሄ ስጦታ እኮ ለኔ አይገባም እኮ አይ ቲንከቲ አመሰግናለሁ። ቆይ በዚህ አጋጣሚ ከኔ ይቅርታ ከኔ እናንተ ፊት ከመቆሜ ፊት ደግሞ እናንተ ጋር የሚያሳስበኝ አንድ ነገር አለ። ይሄ መልእክቴ ለብሩክ፣ ለሃይሚ፣ ለዳንኤልና ለሶስና ነው። ይደርሳችኋል። እያያችሁኝ እንደሆነ አውቃለሁ። ሃይሚ ሰሞኑን እያስጠነቀኩሽ እየነገርኩሽ ያለው በጣም ብዙ ነገር አለ። ይሄ ያደረገልሽን ሀብል አሁንም ቢሆን ከአንገትሽ ላይ ብታወልቂው ደስ ይለኛል። ሁለተኛ ብሩኬ ነገ በቪዲዮ እንደምትመጣ ወይም ልትመጣ ትችላለህ ብዬ ስለማስብ ነገሮችን እንዴት ማድረግ እንዳለብህና በብልሃት ነገሮችን እንዴት መፍታት ወይም ደግሞ ማቋረጥም ከሆነ እንዴት ከሷ ጋር ያላቸውን ኮኔክሽን ማቋረጥ እንዳለብህ አስበህ ብትመጣ ብዬ አስባለሁ። ዳንኤልና ሶስና ቃል እገባላችኋለሁ በጣም በቅርቡ ሁለታችሁንም አይናችሁን ደም የሚያለብስ ነገር ታያላችሁ። የሃይሚና የብሩኬ ወዳጆች፣ የጨረቃ ፋሚሊ በሙሉ ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ የማስተላልፈው ወሳኝ መልእክትና የማሳያችሁ ወሳኝ ቪዲዮ አለኝ። ላንቺ ከዚህ በላይ ትልቅ ነገር ነው። እንደዚህ እቺ ትንሿ ነገር ነች ሃይሚ። ይሄ ደግሞ ለመልካምነትሽ ነው። አመሰግናለሁ። አንቺ ምን የለብሽም። እኔ ሊድ ችግር የለውም። ደውልሻለሁ። አይ ነርቨስ ሆነሻል። ማውራት እንደተኛለ ቆይ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች አውቃለሁኝ በጣም ብዙ ህይወት እያያችሁ ያላችሁ ወይም ደግሞ አሁን ገና በዚህ ሰዓት ላይ በጣም ብዙ ህይወት አይታችሁ ብዙ ነገሮችን የምታውቁ አንዳንዶቻችሁ በኮሜንት ላይ የምትጽፉት ሐሳብ በጣም ብዙዎቻችንን የሚገነባን ሰዎች አላችሁና የዛሬውን ቪዲዮ እንዴት አያችሁት? እናንተ ይቅርታዬንስ ተቀበላችሁኝ? የእውነት ይሄን ሐሳባችሁንና አስተያየቶቻችሁን በኮሜንት ላይ እንድታስቀምጡልኝ እንድታሰፍሩልኝ እፈልጋለሁ። ሁላችሁንም እነሱን ወክዬ ከልቤ ይቅርታ መጠየቅ እፈልጋለሁ። እኔም በአንድም በሌላም በተናገርኳቸው ነገሮች በጠቅላላ ያስቀየምኳችሁ የተናገርኳችሁ ሰዎች ካላችሁ የእውነት ከልቤ ይቅርታ መጠየቅ እፈልጋለሁ። ዛሬ ግን አንድ ነገር ቃል ሳልገባላችሁ ማለፍ ማልፈልገው ሃይሚም ብሩክም ያደረጉት ጥፋት ሁሉ ተረስቷችሁ ወደ ቀደመ ፍቅር፣ ወደ ቀደመ ደስታ፣ ወደ ቀደመ ሰላም የምንመለስበት ቀን እመኑኝ በጣም ቅርብ ነው። ይህን ቃሌን ዛሬም ደግሜ እናገራለሁኝ። እናንተም የምትሉትን ሐሳብ በዚህ ላይ መጨመር ትችላላችሁ። የሁላችሁንም እያነበብኩ የምመልስላችሁ ይሆናል። አንቺን ብሎ ልብ ያልረጋለ በሀሳብ ካንቺ ጋር ሄዶ የዋለ አስቻለሽ ሆይ ያለኔ ኑሮ ከበደኝ እኔን እንጃ ዘንድሮ ለኔ ካለሽ መቼም አይቀርም ውደጅኝ ብዬ ሙጥኛ ልልም። ቆይ አውቃለሁኝ ይሄን ቪዲዮ ስታዩ በዚህ ቪዲዮ ላይ ያላችሁን ሐሳብ እየገባውኝ እያየው ነበረ። በጣም ብዙዎቻችሁ ስሜታዊ ሆናችኋል፣ ተናዳችኋል። ነገሮች ወዳልጠበቃችሁበት እየሄዱ ስለነበረ በጣም ብዙዎቻችሁ ስሜታችሁን ስትገልጹ ተመልክቻለሁ። እኔ ዛሬ
ያልተጠበቀ ቪዲዮና ባልተጠበቀ አቀራረብ በዚህ ሁኔታ የመጣሁት ሁላችሁንም አንዳንዴ ጨረቃዎቹን ወክዬ እናንተ ጋር ስለምቆም አንዳንዴ እናንተን ወክዬ ደግሞ ለጨረቃዎቹ መልእክት ስለማስተላልፍ ነውና ዛሬም ይሄን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ዛሬ ሃይሚ ያደረገችውን ነገር ዳንኤል ያደረገውን ነገር በጣም ብዙዎቻችሁ አይታችኋል። ትላንትናም ብዙ ነገሮችን በትላንትናው ቪዲዮዬ አስረድቻችኋለሁ። ከመጀመሪያው ጀምሮ በሃይሚ ቤት ይሄ ነገር ተጀምሮ ውጪ ሄዳለው ካለችበት ቪዲዮ ማለት ነው። ከዛ በነጋታው ብሩኬ ሁሉንም ሰብስቦ ካገኘበት ቪዲዮ ቀጥሎ ከዛም በዳንኤል ቤት ደግሞ መተው ሃይሚና ዳንኤል ለብቻቸው ተገናኝተው ከሰሩት ቪዲዮ በኋላ እንዲሁም ትላንትና በሶስና ቤት መተው ደግሞ ያልጠበቅነውን ነገር እንደፈጠሩት ሁሉ ዛሬም አካውንት ለማሳደግ ነገሮችን ለማስተካከልና በልጅነት ባልበሰለ ምንም ማገናዘብ በሌለው ተመልካቾችን በማይመጥን ሁኔታ በእንደዚህ አይነት ቪዲዮ ሃይሚን ስላያችኋት በጣም ብዙዎቻችሁ አዝናችኋል፣ ይገባኛል። ነገር ግን አንድ መርሳት የሌለባችሁ ነገር እቺ ልጅ ነገሮችን ብቻዋን የምትወስንበት ሁኔታ ላይ አይደለም። በዚህ ሰዓት በነገራችን ላይ ከጀርባ እነማን ቪዲዮን እየቀረጹ እንዳሉ ከነማን ጋር እንደመጡ ብዙዎቻችሁ መቼስ ምናልባት ልታቁና ልታገናዝቡ ትችላላችሁ። ይሄ ነገር የሚወሰነው በቪዲዮአቸው ፕሮግራም መሰረት ልክ ቪዲዮ እንደሚለቁበት ቀንና ቪዲዮ እንደሚለቀቅበት ቻናል ማለት ነው ባለማስተዋል በልጅነት ሐሳብ ተመልካችን በማይመጥን መልኩ በዚህ ሁኔታ ዛሬ ከብሩክ ጋር ስንጠብቃት ዛሬ ከብሩክ ጋር አዲስ ነገር አለን ሰማለን ስንል ብዙዎቻችን በዚህ ሁኔታ ስለመጣች አዝናችሁባታል፣ ይገባኛል። ነገ ከነገ ወዲያ የሚፈጠረውን እኔ በደንብ አውቃለሁኝ። ዛሬ ግን የመጣሁት በሃይሚ በኩል ያለውን በሃይሚ ፊት ቆሜ እናንተን ይቅርታ ለመጠየቅ ነውና ውድ ቤተሰቦች፣ የሃይሚም የብሩኬም ወዳጆች፣ የጨረቃ ፋሚሊዎች በሙሉ በሃይሚ ስም እናንተን ይቅርታ ጠይቃለሁ። አላቅም እኔና ብሩኬ ስለተለያየን ደግሞ እኔ ካንተ ጋር ሆናለሁ ማለት አይደለም ዳኒና። ቆይ ከትላንትና ወዲያ ከዛሬው ከትላንትናው ቪዲዮ ደግሞ የእናንተን በብሩክ በኩል ያላችሁትን ሰዎች ሐሳብ ላንሳና ልቀጥል። አውቃለሁኝ ብሩኬም ቢሆን በዚህ ሰዓት ዝም ማለቱ በጣም ብዙዎቻችሁን አናዷል። ምክንያቱም ሃይሚ ነገሮችን ለመቋጨት በምትሞክር ሰዓት ለምንድነው እሱ ድምፁን አጥፍቶ በዚህ ሰዓት ራሱ በጀመረው ፕራንክና ራሱ በጀመረው ጥፋት ነገሮችን ለማስተካከልና ከሷ ጋር ያለውን ነገር ለማደስ መሞከር ሲኖርበት ለምንድነው ወደፊት መጥቶ ነገሮችን ከነሱ በጥሶ ወደሱ ማድረግ የማይችለውና የማይሞክረው ስትሉ ነበረ። ለእናንተ መልስ ልስጥና ወደ ብሩኬ ልቀጥል። ብሩኬ ራሱን ንጹህነቱን ማንነቱንና እውነቱን አረጋግጦ ነው ዝም ያለው። አቃለሁኝ ያደረጋቸው ነገሮች በጠቅላላ የሰራቸው እውነቱን ለማውጣትና ንጹህነቱን ለማረጋገጥ የሄደበት መንገድ በጠቅላላ በብዙዎች ዘንድ አስተችቶታል። በብዙዎች ዘንድ ያልተገባ ነገሮች እንዲነገሩበት ከቤተሰቡ ጭምር ብዙ ነገሮች እንዲነሱበት ሆኗል። ይገባኛል። ነገር ግን እውነቱንና ንጹህነቱን ማንነቱን አስመስክሮ ነው የተቀመጠው። ነገር ግን እናንተ ተመልካቾቻቸውና አክባሪዎቻቸው ስለሆናችሁ እኔም ደግሞ ዛሬ ከፊት ለፊት የቆምኩት እነሱን ወክዬ ስለሆነ ብሩኬ ጥፋት አጥፍቷል፣ ብሩኬ ነገሮችን ማስተካከል አለበት ለምትሉም በብሩኬ ስም ብሩኬን ወክዬ እናንተንም ይቅርታ መጠየቅ እፈልጋለሁ። ዳኒ ምን ሆነክ ነው? አዳምጡ፣ በደንብ ስሙ። ደግሞ ይወር ጨመርኩት ሽምስትራል ቲንከቲ ዳኒ ይሄ ስጦታ እኮ ለኔ አይገባም እኮ አይ ቲንከቲ አመሰግናለሁ። ቆይ በዚህ አጋጣሚ ከኔ ይቅርታ ከኔ እናንተ ፊት ከመቆሜ ፊት ደግሞ እናንተ ጋር የሚያሳስበኝ አንድ ነገር አለ። ይሄ መልእክቴ ለብሩክ፣ ለሃይሚ፣ ለዳንኤልና ለሶስና ነው። ይደርሳችኋል። እያያችሁኝ እንደሆነ አውቃለሁ። ሃይሚ ሰሞኑን እያስጠነቀኩሽ እየነገርኩሽ ያለው በጣም ብዙ ነገር አለ። ይሄ ያደረገልሽን ሀብል አሁንም ቢሆን ከአንገትሽ ላይ ብታወልቂው ደስ ይለኛል። ሁለተኛ
ብሩኬ ነገ በቪዲዮ እንደምትመጣ ወይም ልትመጣ ትችላለህ ብዬ ስለማስብ ነገሮችን እንዴት ማድረግ እንዳለብህና በብልሃት ነገሮችን እንዴት መፍታት ወይም ደግሞ ማቋረጥም ከሆነ እንዴት ከሷ ጋር ያላቸውን ኮኔክሽን ማቋረጥ እንዳለብህ አስበህ ብትመጣ ብዬ አስባለሁ። ዳንኤልና ሶስና ቃል እገባላችኋለሁ በጣም በቅርቡ ሁለታችሁንም አይናችሁን ደም የሚያለብስ ነገር ታያላችሁ። ላንቺ ከዚህ በላይ ትልቅ ነገር ነው ዲዛብ። እቺ ትንሿ ነገር ነች ሀይሚ። ይሄ ደግሞ ለመልካምነትሽ ነው። አመሰግናለሁ። አንቺ ምን የለብሽም። እኔ ሊድ ችግር የለውም ደውልሻለሁ። አይ ነርቨስ ሆነሻል ማውራት እንደተኛለ። ቆይ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች አውቃለሁኝ በጣም ብዙ ህይወት እያያችሁ ያላችሁ ወይም ደግሞ አሁን ገና በዚህ ሰዓት ላይ በጣም ብዙ ህይወት አይታችሁ ብዙ ነገሮችን የምታውቁ አንዳንዶቻችሁ በኮሜንት ላይ የምትጽፉት ሐሳብ በጣም ብዙዎቻችንን የሚገነባን ሰዎች አላችሁና የዛሬውን ቪዲዮ እንዴት አያችሁት እናንተ? ይቅርታዬንስ ተቀበላችሁኝ? የእውነት ይሄን ሐሳባችሁንና አስተያየቶቻችሁን በኮሜንት ላይ እንድታስቀምጡልኝ እንድታሰፍሩልኝ እፈልጋለሁ። ሁላችሁንም እነሱን ወክዬ ከልቤ ይቅርታ መጠየቅ እፈልጋለሁ። እኔም በአንድም በሌላም በተናገርኳቸው ነገሮች በጠቅላላ ያስቀየምኳችሁ የተናገርኳችሁ ሰዎች ካላችሁ የእውነት ከልቤ ይቅርታ መጠየቅ እፈልጋለሁ። ዛሬ ግን አንድ ነገር ቃል ሳልገባላችሁ ማለፍ ማልፈልገው ሀይሚም ብሩክም ያደረጉት ጥፋት ሁሉ ተረስቷችሁ ወደ ቀደመ ፍቅር፣ ወደ ቀደመ ደስታ፣ ወደ ቀደመ ሰላም የምንመለስበት ቀን እመኑኝ በጣም ቅርብ ነው። ይህን ቃሌን ዛሬም ደግሜ እናገራለሁኝ። እናንተም የምትሉትን ሐሳብ በዚህ ላይ መጨመር ትችላላችሁ። የሁላችሁንም እያነበብኩ የመመለስላችሁ ይሆናል። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። በብዙዎቻችሁ ሐሳብና ጥያቄ መሰረት ነው እንጂ የዛሬውን ቪዲዮ መስራት አልፈለኩም ነበር። ለማንኛውም እስካሁን ድረስ ከቆያችሁ ግን ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ንኳት። ቪዲዮውን ላይክ እያደረጋችሁት ሐሳብና አስተያየቶቻችሁን በኮሜንት ላይ መጻፍ እንዳትረሱ። እንዲሁም እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።